አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው የሆነ በቃ ሰይድ የልጁን እናት አግኝቷት ያወራችሁ ታሪክ በጣም ሲያሳዝን፣ በቃ አንዳንድ ጊዜ በሴቶች ላይ የሚገጥመው ነገር በጣም ያሳዝናል እና እኛ ሴቶች ስንባል በጣም እናሳዝናለን። ወላሂ እንደ ወንዶቹ እንደፈለግን ወተን እንደፈለግን በቃ የሆነ ችግር ደርሶ የሚመለስ አይደለም። አንዴ ከተሰበራችሁ ስብር ነው እና ይቺ ልጅ ስታሳዝነኝ በፊት እንዳለችው በሱመያ ሰበብ ነው። ሱመያ ሚዲያ ላይ ወጣ ሰይድ ከሷ ወለደ ብላ ባትናገር ያው ያገባችው ባልም ልጄ ነው ብሎ ተቀብሎ ዝም ይል ነበር እና ሱመያ ወጣ በሜዳ ስትናገር እሱ ባልየው ጠርጥሮ እሷን እንትን አረጋት ማለት ነው፣ ደበደባት እና ያው እሷ ተደፍራ አረገዘች ሳታውቀው ማለት ነው። ከዛ ይሄኛውን ሰውዬ እንዳገባችው እርጉዝ መሆኗን አታውቅም ነበር አገባችና ከዛ ሆዷ እየገፋ ሲሄድ በቃ የኔ ልጅ ብሎ ነው ሰውየው ያዘው ማለት ነው። ያ የደፈራት ልጅ ደግሞ ሰይድ ነው የሚባለው እና ሰይድ እና ሰይድ ተመሳስሎባቸው ያው በሰይድ አማሃኙ ማለት ነው ተሰይድ ነው ያረገዘችው። ግን ያኛውም የደፈራትና ያስረገዛትም ሰይድ ነው የሚባለው። ባሏ ደግሞ ይሄ ሰይድ መስሎት በቃ እዚህ ጋር እሷን ሲወጣ ሲገባ ይቀጠቅጠኛል አለች። በጣም ያሳዘነችኝ። እሺ በቃ አይደለ ሳታውቀው ነው እንትን ፈልጋው ሳይሆን እሷ ያረገዘችው ሳታውቀው በቃ በድንገት ተደፍሬ ነው ያለችው እና ሰውየው ይሄንን የሱመያን ወሬ ሲሰማ በሚዲያ ሲጠቋቆም ምን ሲላለ ሲወጣ ሲገባ ይረብሸኛል። ይሄ የማን ነው ላስመረምረው ሲለኝ አታስመረምረውም እያለ አላስመረምረውም እያልኩኝ ስታገላል እሱ በቃ ይመታኛል አለች። የማን ነው እያለ እያወጣጣ ማለት ነው እና ቂጤን በስኪን ነው ቂጤን በካራ ነው ወጋኝ ያለችው። ከዛ ስታሳዝን በቃ አይደለ አንድ ወንድ ሰው ማለት ነው ወንድ ልጅ ከተናደደ ከተጠራጠረ በጥርጣሬ አስቸጋሪ ነው እና እሱ ካልነገርሽኝ እያለች ስለብሻት ነው። እሷ ደግሞ ያው አልናገርም ብላ እንደዛ እንትን ስትል በካራ ወጋኛለች። ከዛ ሐኪም ቤት እንደሆንኩኛለች ትከሰኛለች ብሎ ፈርቶ ሐኪም እንትን ማን ነው ታሳስረኛለች ብሎ ፈርቶ እኔ ስወጣ በራሷ አሳስረኛለች እና ራሷ አሳሰረኝ ስትል ገረመኝ። ከዛ እስር ቤት ፍርድ ቤት ሳልገባ ነው የወጣሁት አለች። ደግሞ ብቻ በጣም ያሳዝናል ወላሂ። እንዴ አሁን ይቺ ልጅ እኮ ሰርሙጣ ምናምን እየተባለ ከባሏ ወዲህ ደግሞ ሰው በቃ እየዘለፋት ምን እያላት የኖረችው ኑሮ ታሪኳን ስትናገር ወይኔ በጣም አንጀትን ይበላች ወላሂ። አይታችኋታል። አሁን ጫልቱ ራሱ እንግዲህ ታይ እየተባለች ነው ሁዳ ከዚህ ከባሏ እንደገና ይህችኛይቱን ማሳደግ ሳትችል እንደገና ሁለተኛ እርግዝ ያደረገችው ማለት ነው። እና አሁን ሰይድ ደግሞ አሁን ወጣ አሁን ደግሞ ሁለተኛ ዘንቅ የምትገባው በቃ አንዳንድ ጊዜ እኮ ሰው ማለት ነው ኸይር ነገር ሰራን እያለ የራሱን ህይወት የሚያበላሽ ሰው አለ፣ እንደ ሰይድ ማለት ነው። ሰይድ አሁን ለሷ ጠቀምኳት ብሎ ሐኪም ቤት ወስዶ እንትን ብሎ ነው ያኔ ሐኪም ቤት ልትወልድ ስትሄድ በሱ ፍርሚያ ሐኪም ቤት ስትወልድ በሱ ፍርሚያ ልጄ ነው ብሎ ያስገባት፣ ሚስቴ ነው ብሎ ያስገባት ሐኪም ቤት ማለት ነው። ከዛ ተወለደ በኋላም ደግሞ የልብስ የምንድን እያለ ይንከባከባታል። ያው ባሏ ጋር ተጣልተው ስለወጡ ማለት ነው። ባሏ ጋር ተጣልታ ስለወጣች እሱ የቤት ኪራይ ይከፍልላታል። እሱ በቃ ለልጁ የሚያስፈልገውን ነገር ይሰጣል። ምን ይላል የሐኪም ቤቱም እንትን ያስገባበት። ከዛ ደግሞ ተወጣች በኋላ ደግሞ እሷን ሲንከባከባት ምናምን አስመሰለበት እንጂ አሁን እሷ እርግጠኛ ናት እሱም የእሱ ልጅ አይደለም እና የእሱ ልጅ ባልሆነበት እሱ በረዳት ላይ ያኔ አዝኖላት በረዳት ላይ እንትን ባለት ላይ እሱ እንደገና ያኔ የእሱ ህይወት ራሱ ተበላሸ ጨምሮ። አሁን እሷ የሰይድ ህይወት መበላሸቱ ሳይሆን ያናደዳት
የራሷ ህይወት ነው። በእኔ ስበብ እናንተ እንደሆናችሁ በእኔ ስበብ ምናምን አትልም። እንደዛ ረድተኸኛል፣ ይቅርታ በእኔ ስበብ ትዳር ፈረሰ፣ እንደዛ እየረዳኸኝ እንደዚህ ሁኜ ያላለችው። በቃ እኔ በሱመያ ስበብ እንደዚህ ሁኜ ትዳር ፈርሶ ምናምን ትላለች። እና ሱመያም እኮ የተባለችውን ነው ያለችው። እሷ አልመለስ እሱ መልስ አልሰጣት ሲል ነው እሷ የተናገረችው አይደለም እንዴ? እሱን እኮ በውስጥ ጠይቀዋለች። እሱን ሰይድ በውስጥ ስጠይቅ ይሄ ልጅ ያንተ ነው ይባላል፣ እስኪ መልስ ስጠይ ስትለው አይ ስመጣ ብሎ ድፍንፍን አድርጎ እንደውም አዩን በላዋ ላይ ሲያገባባት በዛ ተናዳ ነው ወጣ። አይ እሱማ ልጅ አለው እንደዚህ ምናምን ብላ ሴትየቱንም እሱንም ያጋለጠቻቸው። የዛን ጊዜ እንደገና ይቺ የልጅቷ ባል እንትን ያለባት የልጅቷ ባል እስችኛቱን መረበሽ የጀመረው ማለት ነው። እና ሱመያ ምን ታርግ ለማለት ፈልጌ ነው እኔ። ሱመያ ምን ታርግ ከዚህ ይነግሯታል፣ የእሱ ልጅ ነው ይላታል፣ ማስረጃ ምናምን ይሰጧታል፣ የሐኪም ቤት ማስረጃ ቪዲዮ ምናምን ሲያሳዩት፣ እሷ ደግሞ ሱመያ ደግሞ ጠረጠረች። ምን ታርግ ሱመያ? እሷ ጠረጠረች። ቪዲዮ ምን ስታይ ሲንከባከባት ለልጁ የሆነ የፈለገውን ነገር ሲያደርግላት የሐኪም ቤቱም ምናምን ሲል ሱመያ ሀላስ የሱ ነው ብላ ጠረጠረች። እና እሱን ስትጠይቀው እሱ ደግሞ ስመጣ ሁሉን ነገር አስረዳሻለሁ ብሎ ነው። እኔ መሰለኝ ምንድነው የሆነ የወለደችለት የደፈራት ሰውዬ የባሏ እንትን ነው መሰለኝ፣ የባሏ ወይ ወንድም ምናምን መሰለኝ እንደዛ። ምክንያቱም ይህ ሰው ይጣላል ነው የሚለው። እኔ አሁን እውነቱን ብናገር ሰውና ሰው ይጋደላል አለ እና ደግሞ ያስረገዛት ደግሞ የልጁ አባት ደግሞ ሰይድ ነው ስሙ። እና ስለዚህ እሷ ራሷ አሁን ለሰይድ ሳይሆን ያሰበችው ለራሷ የራሷ ህይወት መበላሸቱ። ታዲያ ሰይድ እኮ የፈለገውን አቅሙን ያክል አገዘሽ፣ በእርግዝናሽ ስትወልጂ ምን ሲልሽም አገዘሽ። ከዛም በኋላ እሱ ምን ያርገ? እሱ ራስ ተፈጣበጣ አይደል? እንደውም ተነሳ ምንድነው የምትለው? በሱመያ ሰበብ ነው ሱመያን በቀላታለሁ ምናምን ትላለች። ላ የሼሃ ሱመያ እኮ የራሷ ህይወት የበጠበጠ እኮ በአንቺ ስበብ ነው እና በእኔ ስበብ ነው ብለሽ ለሱመያም ለሰይድም ማገዝ ሲገባሽ እንደዛ ማለት ሲገባሽ አንቺ ደግሞ ብቻ አሳዝነሽኛል። በዚህ እንደዚህ እኔ ሴት ልጅ እንደዚህ በደስ ይደርስባት ነው ያሉት። ምን እንደሆነ ካልችልም ያኔ ጥፋቱ የሷ ቢሆንም ጥፋቱ የሷ ነው። ምክንያቱም ያኔ ብታጠፋም ሱመያ ናት እንዲህ አደረገችኝ፣ ሰይድ ነው እንዲህ አደረገች ያረገኝ ማለቱን ትታ በቃ በእኔ ስበብ እናንተ ተለያያችሁ፣ እኔን ስታግዘኝ ነበር ምናምን ማለት ሲገባት ሱመያ እንዲህ አድርጋ ሱመያ ስበብ ምናምን እና የሆነ ያገባችሁ ባልና የልጁ አባት የሆነ ስራ አላቸው ስላችሁ። አሁን ሰውየው ይሄ ባሏ የሌላ ልጅ መሆኑን ነው እንጂ ያወቀው የማን ይሁን አያውቅም። ብቻ ግን ዘመድ ናቸው። ያ ልጅ አሁን የዛ ልጅ መሆኑን ቢታወቅ ይጋደላሉ ነው የሚለው። ሰው ይጋደላሉ የማይንቀሻቀሹ በእነሱ ስበብ የኔ ትዳር መፍረስ አለበት እንዴ? እሷ ለምን እንቅጭ ነው አትናገርም? እንደዚህ መሆን ስታውቅ ራሳቸው ይጨራረሳሉ። እሷ ያለችው ተደፍሬ ነው ያለችው፣ ደፈሬ ነው ያለችው እንጂ እንደዚህ ሰው ወሰልት አላለችም። ብቻ ደፈሬ ነው ያለችው። አንድ ሰው እኮ የሚደፈረው ራሱን አልጠብቅ ሲል ነው። የሆነ አገኘው ላይ ሲዘረጋ፣ አገኘው ላይ ሲስቃ፣ አገኘው ላይ አፉን ሲከፍት ምናምን የዛ ጊዜ ሲቀራረብ እዚህ ቦታ ይደርሳሉ ማለት ነው። እና ነገሩ ሳይደርስ በፊት ራስን መጠበቅ ነበረባት እሷም ቢሆን ማለት ነው። አላኩል ያህል በእኔ አሳዝናኛለች። ጥፋተኛ ብትሆንም ምንም ብትሆንም አሳዝናኛለች። በደረሰባት እንትን ማለት ነው። ጥፋተኛ ብትሆንም አሳዝናኛለች። በተለይ መታሰሯ ከዛ ሲወጋት ደግሞ እንደዚህ አሁንም ቢሆን ሰይድ አሁንም ቢሆን እንትን እየገባ ነው ያለው። ምክንያቱም በእኔ ስበብ አይደለም ያለው፣ በራሷ ስበብ ነው። ምን ያርግ? እሱ ወልዶባታል፣ እሱ ደቅሎላታል። በእኔ ስበብ ነው የሚለው። በእሱ ስበብ የሆነው ምኑ ነው? ስለተናገረ ትዳሬን አድናለሁ ብሎ አውጥቶ ስለተናገረ በእሱ ስበብ የሆነው እና አሁንም ቢሆን ዝም ብሎ የሆነ የሚያበላሸው ነገር አለ፣ በራሱም በልጆቹም ላይ ማለት ነው። መጀመሪያ እሱ ሳያገኛት በፊት እሷ ሱመያ ማግኘት ነበረባት ልጅቷን። ሱመያ ታገኘቻት በኋላ ከዛም በኋላ ሰይድ ጋር ማውራት ነበረባቸው። አሁን ሱመያ እንግዲህ ጥምዝዝ አድርጋ አንተ ምንድን ብላሃት ነው ምን አርጋሃት ነው የምትለው። እና ከዚህ ሁሉ መጀመሪያ ሱመያን ብታገኛት
ባንቺ ስበብ ነው ምናምን ብላ ሱመያን ብታማክራት ያን ጊዜ ነገሮቹ ሊቀረፉ ይችሉ ነበር። አሁን ግን አንድ ችግሯ ምንድነው ሱመያ የሆነ ነገር አስባ ሰይድ ሲቀድማት አትፈልግም። ቦታቸውን ሰይድ ሲቀድማት ማለት ነው። ለምሳሌ አሁን